ኢትዮጵያዊ ነች። ዛሬ ሶፍት ይዛ ከሚሊዮነር ደረጃ ወድቃ መጣ ስታለቅስ ሰቦና ሌላም ሰዎች እየጠበቁ ስለሆነ ሀሳብን ጠቅለል አድርግና ለሌሎች ሰዎች እድል እንሰጣለን። አመሰግናለሁ ባንጃዬ። ከተቻለ ተመልሼ እመጣለሁ። በኦሮምኛም እንደምናወራ ፍቀድልን። ከዚህ ምንም ችግር የለውም። ማለት ሌሎች የገባችሁ ልጆች አሉ። ባንጃዬ እኔ 15 ነው ያለኝ ባትሪ እና አንድ ደቂቃ እሺ ሶሪ ለወዶቻችሁ በቃ ማለት ጊዜ ስለሌለኝ ነው ብሏል። ያለውን ሐሳቡን ይቅርታ አድርጉልኝ። አይ አንድ ደቂቃ በሐሳብ ሰጥቼ ብቻ ቀደም ሲያወራ በነበረው አንቀጽ ምናምን በሚለው ነውና አንዳንድ ጊዜ የሚታይ ነገር እያየን ስለየትኛው ህግ ስለየትኛው አንቀጽ እንደምናወራ ራሱ ግራ ነው የሚገባኝ። ለምን ተጎጂው በአካል መጥቶ በአካል ይኸው እየተናገረ ነው። በሚዲያ እቺ ታሪክ የሰራች እህታችን እንዲህ በሚዲያ ወርዳ እያለቀሰች እየተናገረች እኔ ህግ ምን የሚለው ነገር አይገባኝም። እኔ በቃ ከዚህ በኋላ ያለው ነገር በዚህ ጉዳይ ላይም ልናወራም አንችልም እንጂ ስለ ህጉ ስለ አንቀጹ እንዴት ይሄ ከሰብአዊነት ውጭ የወጣ ማንነት ሲኖር ነው እንደዚህ ወይም ደግሞ ፖለቲከኛ ስትሆን ወይ የራስ አጀንዳ ለማራመድ ስትፈልግ ምናምን ካልሆነ በስተቀር ምንም ነገር ወደዚህም የምንወስደው ነገር የለም። እቺ እህታችን ተጎድታለች። ድምፅ ልንሆናት ይገባል። እንግዲህ ያው አሁን ባለቤቷም ተይዟል ተብሏል። እግዚአብሔር ይመስገን። እንግዲህ የሚመለከተው ህግ ደግሞ አፋጣኝ እርምጃ ቢወስድ ደስ ይለኛል። ሲቀጥል ምንም እጁ ላይ ብር የለም ነው ምናምን የሚልም ርዕስ ተነስቷል እና እችን ተዋትና እናቃታለን። በተለያየ ሰዎች ስም ቀያይሮት ነው እሱም ስትገረፍ ታወራዋለህ ነው በሌላ በተለያየ ሰዎች ስም አዘዋውሮትም ሊሆን ይችላል ምናምን እና እንግዲህ አንድ ሯጭ እንግዲህ ምን ያህል ገቢ እንደሚያገኝ ይታወቃል። ከክብሩ በላይ ማለት ነው። እንግዲህ ክብሩም እንዳለ ሆኖ ያንን ነገር ደግሞ ሸዋሻ ሰርቼ አልፋለሁ የሚል አሁን ህዝቡ አይኑ ውስጥ ገብተዋል። ከዚህ በኋላ ማንም የሚለቀውም የለም። እንግዲህ የተቻለን አቅም ድምፅ እንሆናታለን። እህታችንን ከእንባዋን ለማበስ እንሞክራለን። ያለን ሚዲያ ነውና። ነገር ግን እንደዚህ አሁን የፖለቲካ አጀንዳ ያላቸው አጉል አንቀጽ ምናምን ለሚጫወቱት እያወረድክ መጣል ነው። ምንም ይሄ ሰብአዊነት የሌላቸው ሰዎች ስለሆኑ ለውይይትም መቅረብ የለባቸውም። እነዚህ እዚህ እኛ ጋር መተን ሰብአዊነት ተሰምቶን ከምናወራው ጋር ሳይሆን ማውራት ያለባቸው ቢሮ ውስጥ እዛ ቢሮ ተቀምጠው አንቀጹን ያገላብጥ፣ አይመለከተንም። ስለዚህ ይሄንን ነው ምለው ብሩዬ ለሌሎቹ እኔም ያልኩት አብርሽ የቂራው ሰፈርተኞች ራሱን የቻለ አጀንዳ አለው። ስለ ሰፈር የምናወራበት ያለ ስለ ጎጡና የምናወራበት። አሁን ግን በአንድ ጣራ ስር ኢትዮጵያ የምትባል አንድ ሀገር አለች። በዛች ያቺን ሀገር ያየንባት የተመለከትንባት ሞገስ የሆነችን ሀገራችንን ባለም አደባባይ ከፍ ስላደረገችው ኢትዮጵያን በውስጧ የምናይባትን ስለ አንድ ታላቅ ሴት ገለቴ በአደባባይ መታ በደሏን ነገረች። የኢትዮጵያ ሕዝቦችና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ እናንተ ፍረዱኝ ነው የተባለ። እኛ ስለ አንቀጹ፣ ስለ ህጉ፣ ስለ ፍርድ ቤቱ ላይ ሸርጥ ተሰርቷል። ፍርድ ቤቱ ላይ በዚህ ደረጃ አይደለም መዳኘት የነበረባት። እቺ አንድ ሰው ሳትሆን ሀገር ነች። እቺን ሀገር የሆነች ሴት ፍርድ ቤቱ ሊደነግጥ ይገባል። የህግ አካላቶች ሊደነግጡ ይገባል። ምን ሆና ነው ምን ገጥሟት ነው ብለው ሊያስቡ ይገባ ነበር። ስለዚህ የህግ ሸፍት ሰንሰለታቸውን ከባንክ ቤት እስከ ፍርድ ቤት እስከ ተለያየ ቦታ ላይ ዘርግተው እንደዚህ አይነት ሁኔታ ፈጽመው እህታችን ላይ ያስለቀሱ እህታችንን ያስነቡ እጃቸው ያለባቸው ሁሉ በህግም ሆነ በእግዚአብሔር ፊት እንጠይቃቸዋለን። የኢትዮጵያ ህዝብ አምላክ ይፋረዳቸዋል። በዚህ ጉዳይ ላይ ብቻ ነው የምናወራው። ሀሳባችሁን ስለምትሰጡት ምናልባት ሁላችንም እዚህ ያለን ሰዎች የራሳችን የሆነ የፖለቲካ አስተሳሰብ ያለን የራሳችን የሆነ እሳቤ ያለን ሰዎች ግን ኢትዮጵያ የምትባል ሀገር ስትነሳ አንድ እንሆናለን። አንድነታችን በዚህ ጥላ ስር አንድነታችን በዚች ኢትዮጵያ በምትባል ስር ያለች አንድ ሴት አለች። አንድ የተበደለች ሴት፣ አንድ ያነባች ሴት አለች። ያቺ ያነባች ሴት ኢትዮጵያ ናት። ለኔ ኢትዮጵያ አልቅሳለች፣ ኢትዮጵያ አንብታለች። በዓለም አደባባይ ትናንት ኢትዮጵያ ይሳቀች፣ በዓለም አደባባይ ትናንትና ኢትዮጵያ የተሞገሰችበትን ኢትዮጵያ ውስጥ አገሯ ላይ ቁጭ ብላ ግን በዚህ ደረጃ ኢትዮጵያ ላይ ስታለቅስ ኢትዮጵያ ናት ያለቀሰችው፣ ኢትዮጵያ ናት ያነባችው። ስለዚህ በዚህ ደረጃ ነው የምተረጉመው። ምናልባት ጥያቄም
አወዛጋቢ ጉዳዮችም የሉ። በቃ በግልጽ አማርኛ ነው ወደ ሚዲያ የመጣችው። እንዴት ነበር የነበረው ምንድነው የነበረው ምናምን የሚለውን ነገር በህግ ጉዳዮች የተያዘ ነው። ልጁም ገቢ እንደሆነ ነው የሰማነው። ከዚህ በኋላ የህግ ሂደቶችን እንግዲህ ከዚህ በኋላ መሄድ ያለባቸው የኢትዮጵያ አትሌቲክስ ፌዴሬሽን በሰጡት መግለጫ መሰረት ከዚህ በኋላ ምናልባት የሴቶች ጉዳይም እዚህ ጉዳይ ውስጥ ይገቡበታል ብለን እናስባለን። ነገ ከነገ ወዲያ የምንሰማቸው አዳዲስ ነገሮች ይኖራሉ። ነገሮች በዛ ሁኔታ ይቀጥላሉ ብዬ ነው የማስበው። እኛ እስካለን ጊዜ ድረስ ግን ስለ እህታችን፣ ስለ ኢትዮጵያ፣ ስለ ሀገራችን፣ ስላነባችሁ፣ ስለተበደለች ህይወታችን እንጮሃለን። ሌሎችም ኢትዮጵያውያን ምሳሌ የምትሆን ሴት ስለመሆኗ ምንም አጠራጣሪ ነገር የለውም። ለምን ሌሎቻችሁም በቤት ውስጥ በገዛ ንብረታችሁ በገዛ ሀብታችሁ አቢዩዝ እየተደረጋችሁ እየተደበደባችሁ በጣም በርካታ ማስፈራራት እየደረሰባችሁ በቤት ውስጥ ለምትገኙ ኢትዮጵያውያንም ትልቅ ምሳሌ ስለምትሆን እናንተም ነገ ተነገ ወዲያ ወደ ፊት ለፊት መጣችሁ ለኢትዮጵያውያን መከራችሁንና ችግራችሁን ገልጻችሁ የመፍትሄ ባለቤት እንደምትሆኑ አልጠራጠርም። ሌሎቻችሁ ሀሳብ ያላችሁ ሰዎች የምታምር ከታች ቆይተሻል። በጣም ሀሳብሽን እስኪቀጥል። ቤንጃዬ እኔ ልወጣ ነው። እሺ በቃ አብርሽ ቄራው ያው ሰምቻለሁ ወዳጄ፣ እግዚአብሔር ይማርል ለማለት ወዳለሁ። በዛው አጋጣሚ ያለውን ነገር ሰምቻለሁ፣ ግን ያው ምንም ማድረግ ስለማልችል ነው ያው ያለሁት። ኦልሬዲ ያለሁበትን ቦታ ምናልባት ታውቃለህ ብዬ አስባለሁ። እግዚአብሔር ከምንም በላይ እግዚአብሔር መልካም ነው። ችግር የለውም። አንተንም እንኳን እግዚአብሔር አተረፈ፣ እሷንም እግዚአብሔር ምሕረት ይላክላት። እግዚአብሔር ይበልጣል ለማለት ወዳለሁ። ስለመጣ አሜን። እንዴት አመሻችሁ? ኦኬ፣ ሁላችሁንም አመሰግናለሁ። ውይይታችሁን ቀጥሉ። ደህና አደሩልኝ። እሺ አባቴ ደህና አደሩልኝ። ሰላም ደርሽ። የምታምር ቀጥ ያሳርሽ። የሁላችሁንም ሀሳብ ሰምቻለሁ። ሁላችሁም ግን እዚህ ጋር ሀሳብ ስንሰጥ ነገ እህታችሁ ላይ ነገ የሚቀጥለው ጄኔሬሽኑ ላይ ነው ማሰብ ያለባችሁ። አንድ ሰው አይደለችም። ደግሞም እከሌ ብሔር የከሌ ማንነት እርዱኝ አይደለም ያለችው፣ የኢትዮጵያ ሕዝብ ነው ያለችው። እንደ ኢትዮጵያ ይመለከተናል። ሁለተኛ ደግሞ ከወንድ በላይ ሰርታ እዚህ ደረጃ የደረሰች ዝም ብላ አይደለም ያመጣችው ገንዘቡ። እዚህ ጋር ያለቀሰችው እንባ የብዙ እህቶች እንባ ነው፣ የእሷ ብቻ አይደለም። እና ለእሷ መፍትሄ እንዲሰጥ እንፈልጋለን፣ እንጮሃለን፣ እንጠይቃለን። ደግሞም ነገ ደግሞ እግዚአብሔር እንቧን ያብስላታል። በቃ እኔ አምናለሁ። ለምን ያለው ነገር በጣም ደስ የሚል ነገር ነው። ይመልሳታል ራቆቱን። እሷ እንደዚህ ራቆቷን አደባባይ እንዳወጣት የኢትዮጵያ ንግስትን ራቆቱን ነው ይኸው ሶሻል ሚዲያ ላይ የተበተነው ማለት ነው። ስለዚህ ያመጣታል። በ200,000 ብር ለእናት አይሸጥም። ከስር መሰረት ከጉቦ እስከ መሬት አስተዳደር እስከ ዳኛ እንዳለ የበሏት ፍርድ ቤት፣ ባንክ ቤት እንዳለ ይወጣታል። ሁሉም ሰው ማለት ነው። ማንም ሰው አይተዋቸውም። ለምን እሱም ቢተውት መንግስትን ህዝብ አይተውም። እቺ ልጅ ብትሞት ኖሮስ ባንጃ ገድሏት ቢሆንስ ይሄ ሁሉ የሆዳን ማን ያወራ ነበር? እውነት ሞታ ቢሆን ገደላት ብለናል። አንድ ሰሞን የምንጮኸው ምን እናመጣ ነበር? ስለዚህ የእውነት እኔ በጣም አሞኛል። እንደ ሴት በጣም ነው ያመመኝ። እግዚአብሔር በቅርብ ቀን ሳቋን ያሳየን። ይሄን ነው ማለት የምፈልገው። አመሰግናለሁ። እናመሰግናለን። አህመድ ተሾመ ከአንቺ በመቀጠል እስኪ ሀሳብን አጋራን። ከዛ በኋላ ታዲያ ትቀጥላለህ። አንተ በፊት የገቡ ሰዎች ስላሉ ነው። አህመድ ተሾመ መጥቻለሁ። ሰላም ናችሁ? እንዴት ናችሁ? ሰላም ነው ወይ ወዳጄ? እንደምን አለ? አለን። ሁሉንም ሀሳብ ሰምቻለሁ። በኦሮምኛ ማውራት ይቻላል? ችግር የለውም ብታወራ። ያው አጀስት ልጆች እዚህ ያሉ ልጆች የሚያመሰሙ ልጆች አላቸው። እኔ ማለት የፈለኩት ትንሽ እኔ ለሚዲያም እኔ ለራሴ አዲስ ነው እና ወንትን ጀቹ በርባዴ ሙጫን ቱኒ ኢትዮጵያዳፍ መሌ ዋ ነመ ዘረኝነቱም ነመ ቀቡም ሚቲ ሙጫን ቱኒ ወጥ ሃንጋ ሀራ ተጨቆና ከረምቴ አሞ ወኒ ኩኒ ሀርከ ሞቱማ ባዲ ቀቀቤ ራቴ ይሄኙመቲ እሺን ገመዴ አካ አገሩን በርባዳ እና ያድ ከሰን ባየ ጋሪዳ ኢትፉፋን ጀዳ ይፈማ Thank you. ባየ ገለቶም ብለስ ታዴ ቀጥል እስቲ። ታዴ ቀጥል። ባንጂ ቀጥል አባቴ። ልብ ይሰብራል። ቀን ሙሉ ልባችን ይሄ ሰሞን ያለ ነው። እኔ ቀን ሙሉ እየተከታተልኩ ነበር የዋልኩት ከናንተም አልፎ እና ብዙ ሰው እኔ እንጃ እህት ያለው እናት ያለው አይመስለኝም። ብዙ ሀሳብ ይሰጣል። የሱም ሀሳብ ቢሰማ የሚል አለ። እኛ ለምን በደም እንሰማበት ምንም አይነት ጆሮ የለንም።
ዶምበዴ ሆን ብሎ የእሷን ቅስም ለመስበር የእሷን ህይወት ለማበላሸት እንደሚወዳት ሆኖ እስካሁን ድረስ ቆይቷል እና የስራውን ሰርቷል ማለት ነው። በጭካኔ መንፈስ በጭካኔ ስራውን ሰርቷል። ምናልባት በህግ አያስጠይቀኝም ሁሉ ነገር መብት አለኝ በሚል ነው የሁሉ ነገር ያደረገው በጭካኔ። ህግ እንደፈለገ እንኳን ህግ ቢለቀው መንግስት ቢለቀው ሚውት አርጋውን ይገባው እና እህት ያለው ወንድም እህት ያለው እናት ያለው ማንንም አካል መንግስት ቢለቀው ህግ እንኳን ቢለቀው በኢትዮጵያ ምድር ላይ መኖር የማይችልበት ድርጊት እንደፈጸመ አንድ ሊያቅ ይገባል ነው ትልቁ ነገር። ይሄ ማን በጭካኔ እንዳደረገው ሁሉ እኛም በጭካኔ የእሷን ንብረት የማስመለስ ስራ እንሰራለን የትኛውም ማለት ይሄን እንዲያውቅ ነው። እኔ ጨርሻለሁ። እንግዲህ ወዳጄ እናመሰግናለን። ሁላችሁም እዚህ ጋር ያላችሁ የተሰባሰባችሁ በዚህ ጥላ ስር በዚህ በኢትዮጵያዊነት ጉዳይ ገለቴ ቡርቃ ኢትዮጵያዊ ስለመሆኗ ወይም ኢትዮጵያን በገለቴ ቡርቃ ውስጥ የምትመለከቱ እህት ወንድም ያላችሁ ምናልባት ስለ ኢትዮጵያዊነት ነው እያወራን ያለ ነው። ስለ ሰፈር አይደለም እያወራን ያለ ነው። ስለ ጎጥ አይደለም። ሚውት ገቡ ሰዎች እንደገባችሁ ሚውት አሉ ፕሊዝ። ሚውት አድርጉ። የምትገቡ ሰዎች ሚውት እያደረጋችሁ እና ገለቴ ምናልባት አንድ ሰው አደረገች እንደኔ እንደናንተ ወይም እንደነከሌ ግለሰብ አደረገች። ገለቴ ሀገር ናት። ስለዚህ ሀገር ስለሆነችው ገለቴ ነው የምናወራው። ስለዚህ ገለቴ በአደባባይ መታ የኢትዮጵያን ሕዝብ ጠይቃለች። ለጠቅላይ ሚኒስትሩና ለኢትዮጵያ ሕዝብ ነው ጥያቄ ያቀረበችው። ተበድያለሁ፣ ተዘርፌያለሁ፣ አቢዩዝ ተደርጌያለሁ፣ በጣም በርካታ ችግሮች ደርሰውብኛል፣ የኢትዮጵያ ሕዝቦች እናንተ ፍረዱኝ አለችው። እሷ ባለችው መሰረት እኛም የኢትዮጵያ ሕዝብ አንዱ አካል ስለሆነ ለእሷ ድምፅ ለመሆን ለእሷ የደረሰባትን ነገር እንደ ሕዝብ መተን ለመጠየቅ ወደዚህ ሚዲያ ብቅ ብለን፣ ስለዚህ ምናልባት ተቃራኒ ሀሳብ ያላችሁ ሰዎች ነገሮችን በጥያቄ መጠየቅ የምትፈልጉ ሰዎች ባትሞክሩት ደስ ይለኛል። እንደዛ አይነት ሀሳብ ይዛችሁ የመጣችሁ ሰዎች ሳትሞክሩት ብትሄዱ በጣም ጥሩ ነው። ግጭት ውስጥ ከምንገባ ማለት ነው። ማለት አስቀይማለሁ ብሎ ካደርጋለሁ እንድታውቁልኝ ስለምፈልግ